ይሄ ማህበረሰብ በምክር አይደለም በቦምብ እኮ አይምሮ ውስጥ እኮ ማስተካከል የማትችሉ ናችሁ እኮ። አሁን ይሄ ማህበረሰብ እንዴት ነው ምክር የምትመክሩት? እኔ ተመልከቱት ጋይስ፣ ስድብ ብፈቅድላቸው የአገር አይነት ስድብ ነው የሚሳደቡት። እግዚኦ ሰአሊነ ለቅድስት። የኢትዮጵያ ህዝብ አሁን የትኛው የኢትዮጵያ ህዝብ ነው መንግስተ ሰማያትን የሚወርሰው ዘንድ? ስድቤው ስድብ በቃ ተሳደቡ አልኩኝ። ወይኔ ሆዴ ልጮ ነው እንዳጮ በመድኃኒዓለም ደግሞ ፈሳሽ ብሎ ይለቁኛል። ቆይ አንዴ ሆዴ ልጮ ነው የሚውት ላርገው ጋይስ። ወይ ቆይ አንዴ ይሞታል እንዴት አዴ ቋጠር እስካሁን ፈሳም ልትፈሺ ነው ውዴ። በልቻለሁ እኮ ያለበላ ሆዱ የሚጮ የረሃብተኛ ኮመንት የበላ ሊፈሳ ነው መቼስ እናቴ። በባዶ ሆድሽ የምትናጊ ሴትዮ እኔ ምን ላርግሽ ብያ ታዲያ። በፈስም ትቀኛለሽ፣ በፈሴም ትቀናላችሁ። ግን ምን አይነት ምቀኛ ናችሁ ግን? ሀበሻ ሳይቀር ነው ቀንቶ ሳይጨርስ በፈስ ሁሉ ብትቀናላችሁ። አረ ተሳደቡ እኮ ብዬ ፈቅጄላቸው ነው እኮ ጋይስ። ሲሳደቡ ፈቅጄ እኮ ነው ተሳደቡ። እኔ ነኝ ተሳደቡ ያልኳቸው። ግን ውዶቼ ይሄ ቦርኮ ስድብ አትሳደቡ እሺ። በማርያም ይሄ የቦርኮ ስድብ አትሳደቡ እሺ ማሮቼ። እኔ ማርያምን ተሳደቡ ፈቅጃለሁ። ግን ይሄ ቦርኮ ስድብ አትሳደቡ፣ የገማ ስድብ አትሳደቡ እሺ ውዶቼ። ፈቅጃለሁ። የፈለጋችሁትን ጉማሬ ይመስለሻል ይመችክ። ቦርኮ ስድብ ግን አትሳደቡ በመቤቴ። አመሰግናለሁ። እኔ አልፈልግም። ያውኔ እምስሽ እንዲህ ብሎ እንትንሽ ቂጥሽ እንዲህ ብሎ የቅጥሽ ያርሽ እንደዚህ አይነት ነገር አትናገሩ። ደስ ያላችሁን ተሳደቡ እሺ። ማርያምን ቤታዬ በድሮ ዘመን ወንድ ነበርሽ ወይ? መብታችሁ ነው፣ መብታችሁ ነው። አለቀ። ፈቅጃለሁ። ከዛ በተረፈ የተግማማ ነገር አትጻፉብኝ። ጉሬዛ መስለሻል ይለኛል። እንደው አምላኪያውን ጨራቃ ራስ የራስሽ ጉዳይ ቀጫጫ በቃ አሁን ይህን ነው ያላችሁ። አስጠላችሁኝ። ዝምባ ተሳደቡ ብዬ ፈቅጄ ደህና ነገር እንኳን አይናገሩም እንዴ። አንዲቷ ደግሞ ተመልከቷት እንግዲህ። ብሩክ አንተ ጣሳ እጅሽ ትልቅ ነው፣ ቦቅስ ብትሞክሪ ያንተ እጅማ ጡትሽ ሌላ ምን ስራ አለው? እኔ ሴቷን እጅሽ ቦቅስ ተወዳደሪበት ትላለህ። ያንተ እጅ ብሩክ የምትባለው ሰውዬ ጡት ስታሽ ነው የምትገኘው ቀበሌ ለቀበሌ። የማታ ተማሪ እድሜ ላንተ። አሁን የማታ ተማሪ የለም እነሱ ሰፈራውን እነ ብሩክ ሰፈር የማታ ተማሪ ትምህርት አቁሟል። አጥር ስር እየጠበቀ ጡታቸውን እያሸ ባንተ የተነሳ እጅን ለቦቅስ አትወዳደርበትም እንዴ? የኔን እጅ ተደባደቢ ትልቅ ነው ከምትል አበሻ እኮ ለየት ያለ ነገር እኮ። አሁን ይሄ ጸጉሩን አሁን እንግዲህ ፋሽን ነው አይደለ? ግሬ ጸጉር ፋሽን ነው። ወዴት እንደሚወስዱት እኔ ማለት መቼ ነው የምንሰለጥነው ውዶቼ? በስተት እስኪ እንሰልጥን። በስተት እንሰልጥን። በማርያም በስተት እንሰልጥን ጋይስ። ተሳስተን እንሰልጥን እስኪ ሳናስበው። አሁን ነገ ይመጣሉ እኛ ኢትዮጵያኖች በ1915 ተኩሰን ጣሊያንን እንዳላባረርን እሷ እንዲህ ትለናለች ወይ? ባህላችንን ኢትዮጵያ ተረሯ፣ ጋሻዋ፣ ጦሯ፣ ማስዋ፣ ጭፍሯ እያለ ይመጣል። አምላክ እስራኤልዬ ሰው ስልተኛ ዘመን ላይ ደርሷል። ኤአይ የሚባል ነገር አለ። ከጠዋት ያቋረጥኩት ነው። ይህ ጠዋቱ ነው። ኤአይ የሚባል ነገር ተፈጥሮ ሰው ዓለም ላይ ስንት ነገር ይፈነጫል። የኛ ተራራ እንቆጥራለን። ስናሳዝን እኮ እኛ ኢትዮጵያኖች እኮ እንደው እንደኛ እኮ መልካም ሰው የለም። ተራራ እንቆጥራለን። 5 ተራራ አለን። እናቴ ግን ምን በለው የለም። 3 አይነት ሐይቅ አለን፣ ወንዝ አለን፣ ጋራ አለን። አቤት ጫካው። ምንለብሰው የለም። አቡና ውጣ አንተ ናውጣ በእናትህ ናውጣ ኮመንትንም አለ ይድጣ ተቦልካል ይድጣ ቅማላ። እሺ እኔ ብልግና የሚጽፍ ሰው አልወድም። ማርያም እኔ አሁን በሙድ የሚናገር ሰው ደስ ይለኛል። ከነስሙ አሰስ ገሰሱ ይጠራዋል። ቅዘና
ይቅርታ ወደ ወሬ ሊድ እና እኛ ኢትዮጵያኖች ተራራና ጋራ ከምን ቆጥረን እኔ አሁን እዚህ አሜሪካን ሀገር ስመጣ ኢትዮጵያ መድኃኒዓለምን ነው የምላችሁ። ኢትዮጵያ አሁን እዚህ አሜሪካ የሀገር አይነት ጫካ አለ፣ የሀገር አይነት ውሃ አለ፣ ወንዝ አለ፣ ማርያምን ነው የምላችሁ፣ ቅጠል አለ፣ ጫካ አለ፣ ምን ያሌለ ነገር አለ። ሁሉ እናንተ ኢትዮጵያ የምትሉት አለ። እኛ ግን ስናሳዝን እድሜ ልካችንን ተራራ ስንቆጥር የኖርን ሰዎች አያልፍልንም። ምቀኝነታችንስ በዛ ላይ ምቀኝነታችን እንደ ሀበሻ ምቀኛ እኮ የለም። እንደኛ እኮ ነገ ተነስታችሁ ቤታዬ ሀበሻ ተናገርሽ አንቺ ሀበሻ አይደለሽም እንዴ ነጭ ነሽ ትሉኛላችሁ። እንደኛ ሀበሻ ይሁን ራሴንም ሰድበዋለሁ። እንደኛ ሀበሻ ምቀኛ የለም። እንዴት ብላችሁ ከጠየቃችሁ ከጓደኞቻችን ላይ ለአንድ ቀን ጫማ ተውሰን ማለት ነው አመቱን ሙሉ አጣምን ምን መልስ። ይሄ ክፋት አይደለምን? ከጓደኞቻችን ጫማ ተውሰን እግዚአብሔር ያሳየን። ለአንድ ቀን ለሰርግ ብላ ተውሳ 8 ቀን ቤቱ አስቀምጣው በ9ኛ ቀን አጣማው ትመልሰዋለች። ክፋቷ ለኔ ካልሆነ ለሷ እንዳይሆን ነው። ከጓደኛ ጀምሮ ቆብታይ ምቀኛ ነን። አንዲቷን ነግሬያችሁ የለ እንደ ረዚ ቲክቶክ ላለች ከዚህ በፊትም ነግሬያችኋለሁ። ሃይዌስት ጅንስ በመጣ እዚህ ድረስ ነው። ሃይዌስት ጅንስ ያ ባለ ቁልፉ ታቆ የለ እዚህ ድረስ ያለውን ጅንስ ማለት ነው። ተውሳኝ እመቤቴን እንምላቸው እግዚአብሔር ያያል። ተውሳኝ ወጥ ስሰራበት አገኘዋል። በቂጧ እየተንፏቀቀች በዛ ሰዓት 500 ብር ነበር ያ ጅንስ ውድ የተባለ ሃይዌስት ጅንስ እዚህ ድረስ ለአንድ ቀን ተውሳኝ ማለት ነው። ሽሮ ስንታን ፈቀፍቅበት ሜዳ ላይ ስትንፏቀቅበት አገኘዋል። ምቀኝነት እኮ ነው። ቅጥል ብዬ አትስጭኝ ሁሰጁ እዛው አንቺ ጋር ይቀመጥ አልኳት። አያችሁ ምቀኝነቷ። ቤታ ባትለብሰው ይበላሽ እኮ ነው። ክፉ እኮ ነን። ምን ነው ዛሬ ለእናቴ ወዴት አሞን መሰለኝ። ተመስገን አምላክ። ስልክ ተደውሎብኝ ነው ጋይስ። ስልክ ተደውሎ መልሼ እደውላለሁ እያልኩ ነበር። ይቅርታ። ተይ ቤታ እስኪ ቆይ ደግሞ የኔ እናት እስኪ ላንብብላ። ተይ ቤታ አሜሪካ የምንለው ይበልጣል ከተራራ በላይ። ምን ማለት ነው እናቴ? ወይ አሜሪካንን አልደገፍሽ ወይ ኢትዮጵያን አልደገፍሽ? ምን ማለት ነው? አልገባኝም። ተይ ቤታ አልገባኝም። እናት አብራሪው ለነገር ነው ያፌ ማሞጥ አይደለም። ነገ አንመጣም እንዴ? ኧረ 1 ሰዓት በልበሉ ሉጣ ፋሲካ የኔ እናት ሉጣ ማርያምን ፈስተሻል። ወይኔ ማርያም የቆሎ ጓደኛሽ አረግሻት። ነጽ የኔ እናት ቴንክ ማርያምን የቆሎ ጓደኛሽ አረግሻት። በቃ ፈስተሻል ማርያምን። ጓደኞቻችን እኮ ፈጣሪን ከመዋላችን ብዛት ማለት ነው። ወላሂ ፈስተሻል ማርያምን ፈስተሻል። ጓደኞቻችን አረግናቸው። ብፈሳስ የቂጥ ጠባቂ ልትሆኑ ብፈሳስ ረዛይስ ሰላም